ሰላም እንደምን አላችሁ አድማጮቻችን። ለተለመደው እንግዲህ ዛሬም ስለ ዓለም ዋንጫ ከተለያዩ ምንጮች ያገኘናቸውን መረጃዎች እናቀርብላችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን። እንደምን አላችሁ በዓለም ዙሪያ የምትገኙ ውድ አድማጮች ተመልካቾቻችን። እነሆ የዓለም ዋንጫ እንግዲህ የምድብ ማጣሪያ ጨዋታዎች እየተካሄዱ ይገኛሉ። እንግዲህ በዛሬው ምሽትም እንግሊዝ ከክሮኤሺያ ጋር ያደረገችው ሲጠበቅ የነበረው ጨዋታ በሚገርም ሁኔታ እንግዲህ ማታ ላይ ምሽት ላይ ተከናውኗል ማለት ነው። እንግሊዝ 4 ክሮኤሺያ 2 በሚገርም ሁኔታ እንግሊዝ ድንቅ ጨዋታ፣ ድንቅ እንቅስቃሴ፣ ድንቅ ጥበብን ስታሳየን አምሽታለች። በእንግሊዝ በኩል እንግዲህ ሃሪኬን ወሳኝ ጨራሽ አጥቂው ሃሪኬን ለባየር ሙኒክ እየተጫወተ በባየር ሙኒክ ቤት በአጥቂነት የምናውቀው ሃሪኬን እንግዲህ የሚገርም ጎል የመክፈቻ ጎል የመጀመሪያውን ጎል በማግባት በመምራት ላይ ይገኙ ነበረ። በመቀጠል ደግሞ የክሮኤሺያው ፒተር ሙሴ የሚባለው ተጫዋች እንዲሁ ጎል አግብቶ አንድ አቻ ሆኑ ከረፍት በፊት። በጣም የሚገርም ጨዋታ እያየን ነበረ። በቀጣይ ሁለተኛውን ጎል ደግሞ ዲክላን ራይስ የአርሰናሉ ሚድፊልደር ከማዕዘን ያሻገረለትን ክሮስ በሚገርም ሁኔታ አሁንም የሃሪኬን ከጎል ማስቆጠር እንግዲህ 2-1 ጨዋታው ተካሄደ። በመቀጠል የክሮኤሺያው ተጫዋች ፒተር ጎል በማስቆጠር 2-1 ከረፍት በፊት የነበረውን ጨዋታ 2-1 አጠናቀው ሁለቱም ወደ መልበሻ ክፍል ተመልሰዋል ማለት ነው። እንግዲህ ከጨዋታው እንዳጠቃላይ ስናየው በተለይ እንግሊዛውያን እውነትም ለዋንጫ የሚጠበቅ ቡድን መሆናቸውን ትናንትና በግልጽ ያሳዩበት ጨዋታ ነበረ። የሃሪኬን የዲክላን ራይስ እና የሳካ የቤሪንግሃም ጥምረት እጅግ የሚያስፈራ ነው። ምክንያቱም ዋንጫ ከሚያነሱት ሀገሮች አንዷ ናት እንዲያስብል ያደረጋት ምክንያት ይሄው ነው። እንግሊዝ በጣም ጥሩ እንቅስቃሴ ሲያደርጉ ነበረ። በአጠቃላይ እንግዲህ ሁኔታው ይሄን ይመስል ነበረ። በሌሎች ነገሮች እያንዳንዳቸውን ስናይ እንግዲህ በኳስ ቁጥጥር እንግሊዝን ስንመለከት 64% እንቅስቃሴ የእግር ኳስ ፖሰስ የማድረግ ወይም ደግሞ ኳስን ይዘው የመጫወት 64% ነበረ። ክሮኤሺያዎች ኦልሞስት ጥሩ አልነበሩም አንዳንድ ሁኔታዎች ላይ። ጁድ ቤሊንግሃም ትናንትና እንግዲህ ይሄ የሪያል ማድሪዱ ተጫዋች የድንቅ ተጫዋች በጣም የሚገርም ተጫዋች ነው። የሚገርም ጎልን አሲስት የተደረገለትን ጎል በሚገርም ሁኔታ በማስቆጠር 3ኛውን ጎል ለአገሩ ለእንግሊዝ አስቆጥሯል። እንግሊዝ እንግዲህ በቶማስ ቱሄል ነው በአሰልጣኝነት እየተመራች የምትገኘው። የክሮኤሺያው ደግሞ ዝላት ኮልቼ ይባላሉ በአሰልጣኝነት ቡድኑን ተረክበው እየመሩት የሚገኙት። በእነዚህ ሁለት አሰልጣኞች ፊት አውራሪነት እንግዲህ ቡድኑን ትናንትና ሁለቱንም ቡድኖች በሚገርም ሁኔታ ወደ ሜዳ አስገብተው ድንቅ ጨዋታዎችን ሊያሳዩን ችለዋል ማለት ነው። እነዚህ አሰልጣኞች ኤሊት አንደርሰን አሲስት ያደረገለትን ኳስ ነው እንግዲህ ቤሊንግሃም በሚገርም ሁኔታ ወደ ጎል የቀየረው። እንግዲህ ድንቅ የሪያል ማድሪድ ተጫዋች ይህን ጎል የሚገርም ጎል ነበረ ያስቆጠረው። የሚገርም ጎል ነበረ። እንግዲህ ቤሊንግሃም፣ ራይስ እና ሃሪኬን በእንግሊዝ ሳካም ሌሎችም ብዙዎች አሉ እነ ኤሊት አንደርሰንን የመሳሰሉ ድንቅ ከዋክብት ተጫዋቾች እንግሊዝን ለዋንጫ ያበቋታል የሚል ግምት በብዙሃኑ በእግር ኳሱ ቤተሰብ በእግር ኳስ አድናቂ ቤተሰብ መካከል እየተወራ ይገኛል። የሚገርም ጨዋታ ነበረ። ሌላው እንግዲህ 4ኛውን ጎል ሳካ አሲስት ያደረገለትን ኦልሞስት ተጫዋቾቹን አልፎ ይህ ሳካ የአርሰናል የክንፍ ተመላላሽ ተጫዋች ጥቁር አዝሙድ ጥቁሩ ፈርጥ እየተባለ የሚወደሰው እንግሊዛዊ ተጫዋች በሚገርም ሁኔታ እንግዲህ ለማርከስ ራሽፎርድ ተጫዋቾችን አተራምሶና አልፎ አሲስት ካደረገለት በኋላ የማንቸስተር ዩናይትዱ አጥቂ የነበረው ማርከስ ራሽፎርድ አሁን በነፃ ዝውውር በባርሴሎና እያገለገለ ይገኛል። ቀጣይ ማረፊያው የት እንደሆነ ያልታወቀው ይህ ድንቅ አጥቂ ራሽፎርድ እንግዲህ የሚገርም ጨዋታ የሚገርም ጎል ትናንትና አስቆጥሯል። ይሄም ለሱ ቀጣይ በተለያዩ ሊጎች ውስጥ ተፈላጊነት እንዲኖረው ከፍ ያደረገች ጎል ነበረች። ሳካ አሲስት አደረገለት። ማርከስ ራሽፎርድም 4ኛውን ጎል ለሀገሩ ለሱ ደግሞ የመጀመሪያውን ጎል በዚህ የዓለም ዋንጫ ቶርናመንት ላይ አስቆጥሯል ማለት ነው። የሚገርም ነበረ። ሌላው ሌሊት ላይ ተካሂዶ የነበረው ሌላው ሲጠበቅ የነበረ ጨዋታ በፖርቹጋል እና በዲሞክራቲክ ሪፐብሊክ ኮንጎ መካከል የተደረገው ጨዋታ ነበር። ይህ ጨዋታም አስገራሚ ጨዋታ ነበር። ፖርቹጋሎች
በጣም በዓለም ደረጃ ተጠብቀው ነበር። ምክንያቱም መሲ እና ሮናልዶ ታውቃላችሁ እንግዲህ የሁለቱ በእግር ኳሱ ያለው ተወዳዳሪነት እጅግ ከፍተኛ ነው። ሊዮኔል መሲ በትናንትናው ዕለት እንግዲህ ለአርጀንቲና 3 ጎሎችን በማስቆጠር ሃትሪክ በመስራት ሪከርድን በመስበር ጭምር ለሀገሩ እንግዲህ ሀገሩን አሸንፋ እንድትወጣ አድርጓል። የሚገርም ነው። መሲ ይህን ካደረገ ሮናልዶ ምን ሊያደርግ ይችላል እየተባለ የእግር ኳሱ ቤተሰብ ሲጠብቀው ነበር። ሮናልዶ ግን እንደተጠበቀው እንቅስቃሴ አላደረገም። እንግዲህ ጨዋታው በሂውስተን ኤንጂ ስቴዲየም ነበረ የተደረገው። የአውሮፓ ቻምፒየንስ ሊግ ውስጥ ዋንጫን ያነሱ የተለያዩ የፖርቹጋል ተጫዋቾች ድንቅ ተጫዋቾች በፒኤስጂ ውስጥ የሚጫወቱት ማለት ነው ለፖርቹጋል ተሰልፈው ነበር። ነሜንዴ፣ ቢታኒያ፣ ጀርኔሽ የመሳሰሉት እነዚህ በድንቅ ከዋክብት እንግዲህ ትናንትና እንደተጠበቀው ውጤቱ አልሆነም ማለት ነው። ብሩኖ ፈርናንዴዝም በማንቸስተር ዩናይትድ በቀይ ሰይጣኖቹ ክለብ ውስጥ እንግዲህ በሚድፊልደርነት የሚታወቀው ብሩኖ ፈርናንዴዝ እንደውም በእንግሊዝ ፕሪሚየር ሊግ በአሁኑ ሰዓት የዓመቱ ምርጥ ተብሎ ነው የተሸለመው ዘንድሮ። ይህም እንግዲህ በተሰላፊነት በፖርቹጋል ውስጥ እንግዲህ እነዚህ ድንቅ ከዋክብት ተሰልፈው ነበረ። ነገር ግን የተጠበቀውን ያክል እንቅስቃሴ አላደረጉም። ሮናልዶ እንግዲህ እንደ መሲ ሃትሪክ ይሰራ የሆነ ወይስ የተለየ ነገር ምን ይፈጥራል ሲባል ሲጠበቅ ብዙም እንቅስቃሴም ሳያደርግ ከዲሞክራቲክ ሪፐብሊክ ኮንጎ ጋር አቻ ወጥተዋል ማለት ነው። አንድ አቻ። ሮናልዶ ግን እንደተጠበቀው አይደለም። ምናልባትም በቀጣይ ጨዋታዎች ላይ ግን ተሻሽሎና የድሮው ችሎታውን በመመለስ አስገራሚ ችሎታ ልናይ እንችላለን። ሌላው እንግዲህ ለፖርቹጋል ገና በ5ኛው ደቂቃ ላይ ኔቶ የሚገርም ጎል አስቆጥሮ እስከ ጨዋታውን እያሉ እየተካሄደ ባለበት ሰዓት የኮንጎ ተጫዋች በ45ኛው ደቂቃ ላይ ድንቅ ጎል በማስቆጠር ሰከንድ ሃፍ ላይ ድንቅ ጎል በማስቆጠር አገሩን ከፖርቹጋል ጋር አቻ አድርጓል ማለት ነው። ይህ እንግዲህ የዲሞክራቲክ ሪፐብሊክ ኮንጎ ተጫዋች የመጀመሪያውን የዓለም ዋንጫ ጎል ነው ያስቆጠረው። ሀገሪቷም የመጀመሪያው የዓለም ዋንጫ ጎል ነው። ከአፍሪካን ከወከሉ ሀገሮች እንግዲህ በተሻለ ሁኔታ ነጥብ ተጋርታ የወጣች ሀገር ያደርጋታል ማለት ነው ዲሞክራቲክ ሪፐብሊክ ኮንጎ። የሚገርም ጨዋታ ነበር። ይህም ጨዋታ ሌሊት ላይ ሌላ ጨዋታ ተካሂደው ነበር። ውድ አድማጮቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችንን ተከታተሉ። በቀጣይም እንግዲህ የተለያዩ ፕሮግራሞች የዓለም ዋንጫ ጨዋታዎችን እናቀርብላችኋለን። ሌሊት አንድ ጨዋታ ሌላ ተካሂዷል። ጋና ከፓናማ የተደረገው ጨዋታ ነበረ። ይህም ጨዋታ በጋና 1-0 አሸናፊነት ተጠናቋል። ሌላው አውስትሪያ ጆርጂያ እንዲሁ ያደረጉት ጨዋታ ቀደም ሲል የተደረገ ጨዋታ ነበረ። አውስትሪያ ጆርዳንን 2-1 አሸንፋታለች። ይህ የዓለም ዋንጫ እንግዲህ በሚገርም ሁኔታ የአንደኛ ዙር የመጀመሪያ ዙር ስቴጅ ጨዋታዎችን እየተከናወኑ ይገኛሉ። እኛም እንግዲህ በቀጣይ ያሉ ጨዋታዎችን ወደ እናንተ አስገራሚ ነገሮችን ወደ እናንተ እናቀርብላችኋለን። ፕሮግራማችን ተደራሽነቱ እንዲሰፋ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ አድማጮቻችን በቀጣይ ዜናዎች እስከምንገናኝ ሰላም ጤና ይስጥልን። ቻው።